እግዚአብሔር የመጨረሻ በእኛ ህይወት የያዘው ግብ ምንድነው ካላችሁ ውደቁም ተነሱ ውረዱም ውጡም ሳቁም ዘኑም በሁሉ ነገር ውስጥ ያለፋችሁ ነገር ሁሉ እየተያያዘ የልጁን መልክ እንድትመስሉ ነው እግዚአብሔር ዓላማ በመንፈስ ቅዱስ ይታነጹ ነበር ይላል መንፈስ ቅዱስ የሚያንጽ ነው የጸጋ ስጦታዎች የሚያንጹ ናቸው እንዴት ይዘጋል ሰው በራሱ ላይ እጅ መጫን ላይ በትንቢት ላይ በልሳን ላይ እንዴት አድርጎ ራሱን ይዘጋል እንዴት ብሎክ ያረጋል ሚያንጽን እንዴት እንዴት ይላል የጸጋ ስጦታ ቤተክርስቲያን ውስጥ የፈረሱ የደከሙ ልባቸው ይላላ ለእግዚአብሔር ቃል ለጸሎት ለህብረት ልባቸው የወረደ ሰዎች እንዲታነጹ በፍጥሞ ደሴት በዘይት የተቀቀለን አንድ አገልጋይህን ተነስ ለአገልጋዮቼ መልእክት ላክ ምን ብዬ ልጻፍ በርቱ በላቸው አቃለው ይጸናሹን ጽናት አቃለው አንዴ ጊዜ ጌታ ይግርመኛል ለኔ ልሽ የከፈልሽውን ዋጋ አቃለው ከቤተሰብሽ መሰደድሽን አቃለው ጓደኞች ያበረታታ ቆሎ እግዚአብሔር የጸጋ ስጦታ አንዱ ስለው ማበረታታት ስለሆነ ኢንኮሬጅ ማድረግ ስለሆነ አንዳንድ ሰው ፊቱ ያበረታታኛል ፈገግታው ያበረታታኛል አንተን አይቼ በደስታ እንድሞላ ይላል ጳውሎስ እንባህን ያያየው ደስ እንዲለኝ አንዳንድ ሰዎች ያጋቡባቸዋል ጸጋ ነው ባይዘው ይሱ self encouragement so ሲያቹ encourage የሚሆን discourage የሚሆን ደሞ ምን ልትለኝ ነው የምትባሉ ሰው ትንቢት ያበረታታል ልሳን ያበረታታል መልእክት ያበረታታል የጸጋ ስጦታዎች ኃይል ስብከት ያበረታታል እረኝነት ያበረታታል እግዚአብሔር የሚሰጣቸው መንፈሳዊ ስጦታዎች እንደብልት በአካል ውስጥ የተለቀቁ encourage እንድንሆን ይህ ጸጋ ነው እንደ ቲያትር ቤት አይደለም ቸርች one side አይደለም ሌላው ሰው ቁጭ ብሎ እንደ ቲያትር ቤት እንደ ፊልም ቤት የሚያያት አይደለም ሁሉም ብልት ነው አካል ውስጥ አንዱ አንዱን ያበረታታል አንዱ አንዱን ሰላም ይላል አንዱ አንዱን ያንጻል እግዚአብሔር አምላክ የመሳቅ ምክንያት ያደርጋችሁ ሰዎች የሚበረታቱባችሁን ጸጋ እግዚአብሔር በእናንተ ላይ ያስቀምጥ እግዚአብሔር አምላክ በኃይል ይሞላል በጸጋው ጉልበት ያረሰርሰናል ክብር ለእግዚአብሔር ይሁን የሮሜ መጽሐፍ ምዕራፍ 1 ከቁጥር 8 ጀምሮ ያለውን ቃል አነባለሁኝ መፈልገው ቁጥር 11 እና 12 ቁጥር 13 ላይ ያሉትን ሶስት ቁጥሮች ነው ግን ከፍ ብዬ ላንብበው አዲሱ መደበኛ ትርጉም ከሁሉ አስቀድሜ እምነታችሁ በዓለም ሁሉ በመሰማቱ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግነዋለሁ ዘወትር ምን ያህል እንደማስባችሁ የልጁን ወንጌል በመስበክ በሙሉ ልቤ የማገለግለው እግዚአብሔር ምስክሬ ነው በጸሎቴ ሁሉ ጊዜ አስባችኋለሁ አሁን ደግሞ በመጨረሻ በእግዚአብሔር ፍቃድ ወናንተ እንድመጣ መንገድ ይከፍትልኝ ዘንድ እጸልያለሁ ለምንድነው የምትመጣው ምን ልታረግ ነው የምትመጣው እንድትጸኑ የሚያስችላችሁን መንፈሳዊ ስጦታ አካፍላችሁ ዘንድ ላያችሁን አፍቃለሁ ይሄው እናንተና እኔ በእያንዳንዳችን እምነት እርስ በርሳችን እንድንበረታታ መጽናት መበረታታት መንፈሳዊ ስጦታ እንድትጸኑ እንድትበረታቱ ወንድሞች ሆይ በሌሎች አሕዛብ ዘንድ እንደሆነልኝ መንፈሳዊ ስጦታ አካፍል ይሆነልኝ ነገር አለ በእናንተም ዘንድ ፍሬ ለማግኘት ብዙ ጊዜ ወደ እናንተ ልመጣ አቅጃለሁ እንድትጸኑ እንድንበረታታ ፍሬ መንፈሳዊ ስጦታ አካፍል አቅጄ ሳለው እስካሁን ድረስ ግን መከልከሌን እንድታውቁ ወዳለሁ ይላል መንፈሳዊ ስጦታን መካፈል ያጸናል መንፈሳዊ ስጦታን መካፈል ፍሬያማ ያደርጋል ጆቻችሁን አንሱና ጌታዊ መካፈል ፈልጋለሁ በመንፈሳዊ ስጦታዎች ያለውን በረከት እንደ አካል እንደ ብልት መካፈል ፍሬያማ እንደሆነ እንድጸና ለዚህ ነው መምጣት የምፈልገው እናንተ ጋር መንፈሳዊ ስጦታ ላካፍላችሁ እንድትጸኑ ይላል ሚፍገመገም ህይወት የሚጸናው በእነዚህ ስጦታዎች ነው ጆቻችሁን አንሱና ምን ትናፍቁ መሆናችሁ መንፈስ ቅዱስን የምትፈልጉ የጸጋ ስጦታዎችን የምትራቡ መሆናችሁ
በእግዚአብሔር ፊት ተናገሩ ለመማር የመጣው ሳልሆን በአንተ ልቤ እንዲነሳሳ አንተን እንድናፍቅ የሰጠኸውን ስጦታ እንዳቀጣጥል አይኔንና ልቤን ከፍቼ መንፈሳዊ ስጦታዎችን እንድካፈል ማልጸናባቸው ምፍገመገመባቸው ሞድቅ ምነሳባቸው ነገሮች አሉኝ እደክማለሁ ጌታ ሆይ ደግሞ እነሳለሁ ቆምኩ ስል ደግሞ እንደገና ወድቃለሁ መጽናት ፈልጋለሁ ስለዚህ ስጦታዎች ያስፈልጉናል በዚህ ማህበር የተለቀቁ ይሆነው በዚህ አካባቢ ላይ የተለቀቁ ይሆነው በዚህ ከተማ ላይ የተለቀቁ ይሆነው በጌታ በኢየሱስ ስም ፍሬያማ እንድንሆን በሌሎች አሕዛብ ፍሬያማ ሆኛለሁ ይህን ጸጋ ሳካፍል መንፈሳዊ ስጦታዎችን ሳካፍል ሌሎች አሕዛብ ዘንድ ፍሬ አግኝቻለሁ በእናንተም ዘንድ ፍሬ እንዲሆንልኝ ነው የምፈልገው ጌታ ሆይ ፍሬያማ አድርገን እባክህ አሁን ጸሎታችን ተቀይሯል ጌታ ሆይ ለፍሬ የሚያስፈልገን ሌላ ነገር አይደለም በዚህ ጉባኤ ጸጋ ስጦታዎች ይምጡ ወንዶችና ሴቶች የተቀቡ የሆነው ጌታ እግዚአብሔር እንድንበረታታ እርስ በርሳችን እንድንተጋገዝ አይዞሽ በሚል የሰው ቃል አይደለም ትንቢታዊ መልእክት እንዲመጣ ጌታ እግዚአብሔር በጸጋ መንፈስና በኃይል ሕዝብ እንዲበረታ እንዲጽናና እጆቻችሁን አንሱ አንድ ደቂቃ መጸለይ ቀጥሎ የሚያበረታታ እግዚአብሔር ጸጋ ጉባኤው ላይ እንዲመጣ ሰው አይደለም ጀርባ ቸብ የሚያረገኝ ሰው አይደለም አይዞህ የሚለኝ በመንፈስ ቅዱስ መገለጥ ነቢያት ወደ እኔ እንዲላኩ እኔ ወደ ሰዎች እንድላክ በመንፈሳዊ ስጦታ ማበረታታ በመንፈሳዊ ስጦታዎች መታነጽ ፍሬያማ መሆን እስቲ አጠገባችሁ ካለው ሰው ጋር ተያይዙና ጸልዩ አንድ ደቂቃ እንጸልይ የመንፈስ ቅዱስ ኃይል እዚህ ጉባኤ ላይ እንዲመጣ መንፈሳዊ ስጦታዎች እንዲለቀቁ እጆቻችሁ ተያይዙና መጸለያችሁን ቀጥሉ የእግዚአብሔር ጸጋ ይምጣ የመንፈስ ቅዱስ ኃይል ይምጣ አቤቱ ጉባኤያችን ይታነጽ ረሃባችን ይህ ነው ናፍቆታችን ይህ ነው ጸልዩ በጌታ ፊት ጃሃና ማጋን ታራላ ባጋዳ ጋና ማጋስ ቴፎና ሺላሃ ባባባያ ጸልዩ ለታጠቀባችሁ ላለው ሰው ይበረታታ በሉ ይበረታታ በኔ በኩል ጸጋ ለሱ ይለፍ በሱ በኩል ለኔ ጸጋ ይምጣ አቤቱ መበረታታት ይሁን ለደከሙ ላዘኑ ልባቸው ለተሰበረ መንፈስ ቅዱስ እንድትመጣ ሚስጥራት እንድትገልጥ አይ ጌታ ሆይ አቅሻለሁ እንድትል ችግርህን አቃለሁ መከራህን አቃለሁ ትግስትህን አቃለሁ ጽናትህን አቃለሁ ማወቅ ያበረታታናል ስለኛ መታወቅ መሆኑን መረዳታችን ልጄ ስትለን ህዝቤ ስትለን በጸጋ መንፈስ እግዚአብሔር በጉባኤያችን ስታልፍ በጣም ደስ ይለናል እንበረታታለን ጌታ ድምጽ ይምጣልን ጉባኤው ያንተ ጸጋ ያንተ መንፈስ ያንተ ኃይል ይንቀሳቀስ ዛሬ ጸልያለሁ ይንቀሳቀስ በጌታ በኢየሱስ ስም እቺ ይምጣ ከላይ ጌታ ሆይ መጽናናት እንዲሆን መንፈስ ቅዱስ በሚሰጣችሁ መጽናትና መጽናናት እግዚአብሔር አምላክ እንዲያበረታችሁ ቅዱሳን መጻሕፍት በሚሰጡት መበረታታት እንድትበረታቱ እንደሚል ቃል ይህ ጉባኤ በጸጋ መንፈስ እንዲታነጽ ጸልያለሁ ምስጋና ለስም ይሁን ጊዜያችንን ባርክልን በጌታ በኢየሱስ ክርስቶስ ስም አሜን አጨብጭቡና ተቀመጡ እግዚአብሔር ይመስገን ክብር ለጌታ ለኢየሱስ ይሁን እነዚህን ሳምንታት ስለ ጸጋ ስጦታዎች ስንነጋገር ታስታውሳላችሁ ያለፈውን 2 ሳምንት ምንድነው አላማው ብለን የጀመርነው አይደል ከዛ በፊት ያልነው አለ በየሳምንቱ እየከለስኩ አልዘልቅም ያለፉትን 2 ሳምንቶች ለመናገር ያህል ግን የጸጋ ስጦታ ምን አላማ አለው ምንድነው የሚጠቅመው ምንድነው የሚሰራው ምን ያደርጋል ምን ለመሆን ነው የምፈልገው አያችሁ አንድ ነገር የምትፈልጉበት መንገድ ትንሽ ከሆነ ሲመጣም ትንሽ ታረጉታላችሁ አችሁ ለእናንተ ጥቂት የጊዜው ጉዳይ ብቻ እንዳልሆነ እግዚአብሔር የዘላለሙ አምላክ የምድሩ ዳርቻ ፈጣሪ የወደቀውን ሰው ሲያስብ መስቀል ብቻ ሳይሆን ያሰበው ወደ ላይ እሱ በወጣ ጊዜ የሚወርደውንም ደግሞ ያንን ጸጋ አስቧል አሜን አትሉኝም ወይ ለኢየሱስ ክርስቶስ ለእግዚአብሔር ልጅ ነቢያት እንደተነበዩ መጥቶ እንደሚያድን ለመንፈስ ቅዱስም ተንበየዋል አያችሁ ስራው ሙሉ የሚሆነው በዛ ነው በመስቀል ላይ ባመንን ጊዜ ባመናችሁ ጊዜ ተቀበላችሁት አለ እንደተባለ ማለት ነው አያችሁ ሙሉ ነው ትምክቱ ፓኬጁ ሙሉ ነው የእግዚአብሔር ስጦታ ሙሉ ነው ሶ ባለፈው ሳምንት ታስታውሱ እንደሆነ ለእግዚአብሔር ክብር ነው ያለው አይደል አጠገባችሁ ላለው ሰው አስታውሱት ለእግዚአብሔር ክብር ነው ስጦታ የሚሰጠው መንፈሳዊ ስጦታዎች ቤተክርስቲያን ውስጥ የሚመጡት ማንንም ለማክበር አይደለም even if እናንተንም ከሆነ ነገር ለማውጣት አይደለም ultimately እግዚአብሔር እንዲከብር በዛው እናንተ ተጠቀማላችሁ እንጂ ultimately የተፈጠረው ለእግዚአብሔር ክብር ነው ብትበሉ ብትጠጡ አንዳሽ ብታረጉ እንኳን ለማክበር
በቃ ታራት ስጦታ ሲሆንማ ብለን አይደል ብዙ ነገር ነው ያወራነው ለእግዚአብሔር ክብር ነው ለእግዚአብሔር ክብር ነው ሁሉ ነገር የሚሆነው መብላት መጠጣት ደግሞ እግዚአብሔር ከዛ ደግሞ በእርሱ በኩል የሆነው ኢየሱስ ክርስቶስ በእርሱ በኩል የሆነው ሁሉ ለእርሱ በእርሱና ከእርሱ ለሆነው አምላክ ክብር እንዲሆን ነው አይደል ያለው አይደለም ከአብ በኢየሱስ ክርስቶስ በኩል ለኛ የሆነ ምንም ነገር ለእርሱ ከመቼ እስከ መቼ ከዘላለም እስከ ዘላለም ክብር እንዲሆን ነው ስጦታዎቹን ፈልጉ በስጦታዎቹ ተጠቀሙ በስጦታዎቹ ደስ ያሰኙአችሁ ተባረኩ ሳቁ አግኙ እግዚአብሔር ይጠቁማችሁ የተሰወረ ነገር ይገለጥላችሁ ነገር ግን ዓላማው አንድ ብቻ ነው ጩና አሜን በሉኝ ታሳውሱ እንደሆነ ጥቂት ፕሪንሲፕል ያስፈልገናል ብለን አንደኛ ጴጥሮስ መጽሐፍ ምዕራፍ 4 ላይ ያለውን የእግዚአብሔርን ቃል መሰረት አድርገን ከቁጥር 10 እና 11 ምዕራፍ 4 አንድ አምስት የሚደርሱ ፕሪንሲፕሎችን አወጣልብኝ እኔ በስጦታዎች እግዚአብሔር እንዲከብር ምን አይነት አመለካከት መኖር አለበት አይደል የባለፈው ነው የከለስኩ ያለሁት አንደኛ ያለው ተቀብያለሁ በል እግዚአብሔር እንዲከብር ትፈልጋለህ ከጴጥሮስ መልእክት ምዕራፍ 4 ቁጥር 10 እና 11 ውስጥ አምስት ነገር አወጣን አንደኛው ተቀብያለሁ በል አጠገባችሁ ላለው ንገሩልኝ እግዚአብሔር እንዲከብር ከፈለክ ተቀብዬ ነው በል አይ ተቀብዬ ነው የሚል ሰው እንደሚጠየቅ ያቃል አይኮራም ከተቀበልክ ታዲያ ምን ያስመካሃል ይላል መጽሐፍ ለራስ እንዴት ሰራዋለህ ይተጠየቃለህ እኮ ኃላፊነት አለብህ እኮ አይደለም ትይላችኋል በጣም ብዙ ነገር ነው ያወራነው ከዛ በኋላ ተቀብዬ ነው የሚል ሰው ለሰጠው ታማኝ ይሆናል ልክ ነው ፕሪንሲፕሉ ይሄ ነው ታማኝነትን ያነሳል ጴጥሮስ ታማኝነትን ያነሳል እንዲህ ሰው ሁሉ እኛን እንደ እግዚአብሔር ጸጋ ደጋጋቢዎች ይቁጠረን እኛም ታማኝ መሆን አለብን እንደሚል ማለት ነው ጴጥሮስ ደግሞ ይሄን በሚመለከት የሚናገረው ነገር ትዝላችኋል በዚህ ክፍል ላይ እንደ ታማኝ የእግዚአብሔር ልዩ ልዩ ጸጋ መጋቢዎች ታማኝነት እግዚአብሔር እንዲከብር የሚያስፈልገን ነገር እሱ አሁን ለማን ስጦታ ልስጥ ብሎ እግዚአብሔር እንዲህ እየመረጠ ያለ እንዳይመስላችሁ አፈሰሰው ነው ቢለው በልግስና ነው የሚሰጠው ምን ነው ታዲያ ጠፉ ካላችሁ ዓላማውን ከሳቱ ምን ይደረጋል የእግዚአብሔር መንግስት ደግሞ ትርፍ የሚፈልግ ነጋዴ ነው የምትመስለው ባገኘችበት ምንም ነገር አታረግም ዓላማ አላት ፐርፐዝ አላት ምክንያት አላት ስለዚህ እግዚአብሔር ጸጋና መንፈስ ለማን ይሰጣል ካላችሁ ለእግዚአብሔር ክብር ያን ለማድረግ ለወሰኑ ለጨከኑ ግን እንደምናወራው ቀላል ነው አይደለም በጣም ከባድ ነው ባለፈው ሳምንት አውርተናል ተቀብያለሁ ብቻ ሳይሆን ጴጥሮስ የሚለን ታማኝ ሁን ለሰጠ ታማኝ ሁን ከዛ በኋላ ሶስተኛ ላይ ቅድሚያ ለሌሎች በል አይደል ያለው ጸጋ የሚሰጥ ለሌሎች ነው እንደተሰጣችሁ የጸጋ ስጦታ ሌሎችን አገልግሉ ይላል አይ ገላመንጂ ሲነሳ ጌታ ኢየሱስ ከሰማያት ሲወርድ የሰው ልጅ ሊያገለግሉት አልመጣም ነው ሞቲቭ ነው ይሄ መስጠት ለሰው መሆን ለሰው መቆ ይሄ ልብ ነው እግዚአብሔርን የሚያስደስተው ሰው ለኔ በኔ ከኔ ሚል ሰው የእግዚአብሔርን ባህሪ የለው የእግዚአብሔር ባህሪ እንደዛ ስላልሆነ እግዚአብሔር ሁሉን ፈጥሮ ለሰው ሰጠ ጸጋ ለሁሉ ሰጠ ለሌሎች እንዲሆን ጸጋ የሚሰጥበት ምክንያት ለሌሎች ጴጥሮስ እሱ ነው የሚነግረን ለሌላ አጠገባችሁ ላለው ሰው ንገሩልኝ የጸጋ ስጦታ እግዚአብሔርን የሚያከብረው ተቀባዩ ለኔ አይደለም ሲል ነው ለሌላ ነው ሲል ነው አይቱ ስለዚህ መማለድ መጮ መናፈቅ መራብ የሚወጣው ከዛ ነው አምስተኛ አራተኛ ቃሉን ማከል አድርግ ነው ማንንም የሚናገር ቢኖር የሚለው ስለ ጸጋ ስጦታ ነው የሚያወራው ብለናል ሳምንት በደንብ ነው ጥቅሶች አንስተን ያለ ትንቢት የሚናገር በእግዚአብሔር መንፈስ የሚናገር ኢየሱስ ክርስቶስ የተረገመ ነው አይልም የጸጋ ስጦታዎችን ሲናገር መናገር አይቱ የመናገር በኋላ በዝርዝር ስንገባባቸው የጸጋ ስጦታዎችን ማጥናት ስንጀምር አንዱ ጊፍት ኦፍ ስፒች የሚባሉ አሉ የንግግር ስጦታዎች የሚባሉ አሉ እነሱን ጊፍቶች የተቀበለ ሰው አሁን ተነስቶ ትንቢት የሚናገር ተነስቶ በልሳን የሚናገር በመተርጎም ልሳንን በመተርጎም የሚናገር ሰው ማንንም የሚናገር ቢኖር እንደ እግዚአብሔር ቃል እንደ እግዚአብሔር ቃል ያልሆነን ትንቢት እንዳትናገር የመናገር ስጦታ ተሰጥቶ በእነዛ ስጦታዎች ስትጠቀም ያለ ማከል ማድረግ ያለ በእግዚአብሔር ቃል እግዚአብሔር እንዲከብር የሚፈልግ ምንም አይነት ስጦታው በምን መልኩ በእግዚአብሔር ቃል አሜን በሉኝ የመጨረሻው አምስተኛው እግዚአብሔር በሚሰጠኝ ኃይል ነው ማገለግለው በል ሐዋርያቱ አለ በፍጹም ይሻይሏችሁ በእኛ ጽድቅ እግዚአብሔርን በመፍራታችን ይሄ ሆነ ይመስላችኋል
ይሄንን በምን ኃይል በምን ስልጣን ያረጋችሁት ሲሏቸው እንዴ በተርተሩስ ነው የሚሉት ሌላ እኮ የለም ይንጀምሩት ራሱ ከሰማይ በታች እኮ ሌላ የለም ነው የሚሉት በምን ኃይል ያረጋችሁት እናንተ አማልክት ናችሁ ልብሳቸውን ነው የሚቀዱት እግዚአብሔር የሚያገለግል እግዚአብሔር በሚሰጠኝ ኃይል ነው ማገለግለው ይበል አተጋባችሁ ያለውን ሰው አንድ ጊዜ ያዙትማ እና አንድ ደቂቃ ጸልዩለት ለእግዚአብሔር ክብር በሚሆን የጸጋ ሙላት የተሞላ እንዲሆን አንድ ደቂቃ ጸልዩለት እግዚአብሔር አምላክ የቃሉን ማዕከላዊነት እግዚአብሔር በሚሰጠኝ ኃይልን ያገለገልኩት የሚልበትን ደግሞ ቅድሚያ ለሌሎች የሚሰጥበትን ታማኝ የሚሆንበትን ደግሞ ተቀብያለሁ የሚል የልብ አልቲቲዩድ እንዲኖረው አንድ ደቂቃ ጸልዩለት በዚህ ጉባኤ ውስጥ የእግዚአብሔር ጸጋ በኃይል ይምጣ ሴቶችና ወንዶች እዚህ ማናቃቸው በቃ ምን ለምን የማይሆኑም የተባሉት ላይ የእግዚአብሔር መንፈስ እንዲመጣ አቤቱ ለክብር ነው የምንፈልገው ብላችሁ ጸልዩለት አንድ ደቂቃ ጌታ ሆይ ለክብር ይህን ሰው ቀባ ጸጋ ይምጣበት ኃይል ይምጣበት አቤቱ እነዚህን 5 ነገሮች የተከተለ ለአንተ ክብር የሚሆን የጸጋ ሙላት ይውደቅበት አሜን በሉኝ እሺ እግዚአብሔር ይባርካችሁ እንቀጥላለን ዛሬ የምንለው ለእግዚአብሔር ክብር ነው ባለፈው ሳምንት ካልን ባሁኑ ደግሞ የምንለው እንደዚህ ነው ለአማኞች ወይም ለአካሉ ጥቅምና በረከት ነው ለሌሎች የሚለው ልናብራራ ነው የጸጋ ስጦታ መጠቀሚያ ክብር ማግኛ ፌመስ መሆን ከጀመረ ሰንብቷል ዛሬ አይደለም ገና መንፈስ ቅዱስ እንደወረደ ነው እንደዚህ መሆን የጀመረው ራሱ የጸጋው አይነት ወደሱ ያዘነ ለምን ይሄ በጣም መለኮታዊ ስለሆነ ከብሉይ ኪዳን ጀምሮ ነገን ማወቅ የሰው ልጅ በመጨረሻ ውጥረቱ ነገን ማወቅ ለምንድን ነው ዊችክራፍት ጋር የሚሄዱት ለምንድን ነው ጠንቋይ ጋር የሚሄዱት ለምንድን ነው ሙታን ሳቢዎች ጋር የሚሄዱት ሳሙኤል ለምንድን ነው ሙታን ሳቢ ጋር ሄደው አይ ነገን ማወቅ የሰው ልጅ ይፈልጋል ውስጡ ያለ ይሄ ፍላጎት አለ ምንም ልታረጉት አትችሉ እንዳትሄዱ ትሉት አይሆንም አያችሁ እግዚአብሔር እንዳሉ ያውቃል መናፍስት ጠሪዎች ሙታን ሳቢዎች ወይም ደግሞ ጠንቋዮች ወይም ደግሞ መተተኞች እንዳትሄዱ በመንደራችሁም እንዳይኖሩ ይላል ለምን እኔ አምላካችሁ እግዚአብሔር ነኝ ይላል ይሄን ጣዖቶች ይሄን ሊያረጉ አይችሉም የምድር አማልክት ይሄን ሊያረጉ አይችሉም እኔ ነኝ ይሄን ማድረግ የምችለው በትክክል አይነግሯችሁ በትክክል ያስረዷችሁ ተስፋ ያረጓችሁ ዘላለማዊ የሆነውን የእግዚአብሔርን እቅድ ወደ እናንተ ያመጡ ነገም የሆነውን ሊነግሯችሁ ይችላሉ በላ ነብይ ነው ይላል ግን የእግዚአብሔር ነብይ አይደለም እግዚአብሔርን ቢሰማ የመከረው ምክር አደገኛ ስለነበረ አንዳንድ ነገም በትክክል የሚጠቁሙ እንደውም መጽሐፍ ሲናገር እንዲህ ይሆናል ብለዋችሁ ይላል ያ ሆኖ እግዚአብሔርን የሚያስክር ነገር ከነገሯችሁ ውገሯቸው ነው የሚለው ስለዚህ አንድ ጸጋ ስጦታ መሆኑ አይደለም ስም መጥራቱ አይደለም አይ ፐርፐስ የሚያደርገው ለእናንተ ሚስጥር መንገሩ አይደለም የጠፋባችሁን አህያ ማሳየት አይደለም እሱን ማድረግ ብቻ መጨረሻ አይሆን ማነጽ ይባላል መገንባት ይባላል መንፈሳዊ ህንጸት ይባላል መንፈሳዊ ጉልበት ማግኘት ይባላል ወደ ክርስቶስ መልክ መድረስ ይባል ነገር አለ ይሄንን ነው እንደ ዓላማ መጽሐፍ ቅዱስ የሚያስቀምጠው የጸጋ ስጦታዎች ቅዱሳን ሁሉ እግዚአብሔርን ወደ መምሰል የልጁን ህይወት ወደ መካፈል እውነተኛውን የክርስትና ህይወት የመቀበል ለእግዚአብሔር የመስገድ ሌላውን የመታው ይሄ ካልሆነ እየተደነቀ ህይወት ሳይቀየር ዓላማ የሚያደርገው የአማኞች ወይም የአካሉ መታነጽ ላይ ነው አያችሁ ይሄ ዓለም በጣም አደገኛ ነው ይሄ ጊዜ በጣም አደገኛ ነው ምን ማራው ትምህርት በጣም በጥንቃቄ እንደዚህ ሰንጥቀን ካላየ ነው መንፈሳዊ መስለዋል አሁን ሁሉም ትምህርቶች አሁን ቡድሃ ምን አረገ ነው የምትሉት ቢያስረዷችሁ ቡድሃዎች መጣው አሁን ዮጋ ቢነግሯችሁ ስለ ዮጋ ምንም ወዲያው በቃ አሁን ኒው ኤጅ ሙቭመንት ሲያወሩላችሁ አሁን ሳይኮሎጂስቶች አዳራሽ ተከራይተው አንተ የሚሉ ነገር በጣም በጥንቃቄ በእግዚአብሔር ቃል ካላየው አደገኛ ነው እንኳን ወረቄ ላይ መጥቶ መጽሐፍ ቅዱስ ገልጦ እግዚአብሔር እንዲህ ይላል ብሎ የሚለኝ ቀርቶ ማለት ነው ማተኮር ያለብኝ የሚናገረው ላይ ብቻ አይደለም ውጤቱ ላይ ብቻ አይደለም ከዛ በኋላ ያ ነገር ከሆነ በኋላ እኔ ህይወት ላይ የመጣውም ነገር ጭምር ፐርፐሱ እግዚአብሔር እሱ ስለሆነ ዓላማው እሱ ስለሆነ እቅዱ እሱ ስለሆነ
አያችሁ በህይወታችሁ ላይ እግዚአብሔር ያዘው ትልቅ ነገር አስቀድሞ ያወቃቸውን ጠራቸው የጠራቸውን አጸደቃቸው እግዚአብሔር አስቀድሞ ወስኗልና ብሎ ነው የሚዘጋው እግዚአብሔር ለምን እንደ ሐሳቡ እግዚአብሔር ለሚፈሩ እስቲ በሉት ከዛስ እንደ ሐሳቡ ለተጠሩት ነገር ሁሉ የተያዘ ለበጎ በጎ ምን ያ በጎ ምንድነው እግዚአብሔር የወሰነው የመጨረሻው ውሳኔ ምንድነው ያ የመጨረሻው ውሳኔ የልጁን መልክ እንዲመስሉ ወስኗል እግዚአብሔር የመጨረሻ በእኛ ህይወት ያዘው ግብ ምንድነው ካላችሁ ውደቁም ተነሱ ውረዱም ውጡም ሳቁም ዘኑም በሁሉ ነገር ውስጥ ያለፋችሁ ነገር ሁሉ እየተያያዘ የልጁን መልክ እንድትመስሉ ነው እግዚአብሔር ዓላማ ስለዚህ መውደቅ ውስጥ የጸጋ ስጦታ የሚመጣው ወድቃችሁ እንዳትቀሩ እንድትነሱ እንድትስቁ እንድታገኙ ብቻ አይደለም አያችሁ እሱም በተለያየ መንገድ ታገኙታላችሁ ዋና ዓላማው ምንድነው እስራኤል ነቢያት አሏት አሕዛብም ነቢያት አላቸው የአሕዛብ ነቢያት ወዴት ነው የሚመሯቸው ወይም እስራኤል ላይ ያሉ ሐሰተኛ ነቢያት ወዴት ነው የሚመሩት ህዝቡን መረን ከለቀቁ እግዚአብሔር ይሄንን የምርኮ ጊዜ 2 ዓመት አርጎታል ብሎ ካለ እንዲያውም የእንጨት አርጎታል ሰብሬዋለሁ ይልሃል ካለ ዘሙት ርከስ ብሎ ካለ ተኛ እግዚአብሔር ኮንትና አይደለም ቶ ካለ ህይወትህ ላይ መንፈሳዊ ቅናት መንፈሳዊ ረሃብ ጥማት እና ያን አሮጌ ነገር ያወለቅ አዲሱን መልበስ ውስጥ እየሰራ ካልሆነ ህይወት እያደገ ፋይናንሻሊ እያደግ ፈልገው ያገኘ በጣም እመነኝ የእግዚአብሔር የመጨረሻ ፐርፐሱ ጋር ድረስ እግዚአብሔር የሚስቀው እግዚአብሔር ደስ የሚለው አንተ እስራኤል ተንኮል የሌለበት እስራኤል ልጅ ሲለው በስመ አብ ስሜን ጠራኝ እንዳለው ከታወከኝ እንዳለው ከበለዛ በታች አይቻለሁ ምልክት ይሁን ሲለው ዋው መሲነ በዚያ ትደነቅ ብሎ ያን የመጨረሻ መገለጥ ከሰማይ ወደ ምድር የተዘረጋውን ያን መሰላል ሰዎች ከምድር ሆነው እግዚአብሔር ጋር መግባት ያንን የአዲስ ኪዳን እውነተኛ መልእክት ከእግዚአብሔር አብ ጋር መታረቅ ከሱ ጋር አንድ መሆን ደግሞ የሱን መልክ መልበስ ደግሞ በምድር ላይ የሱን ብርሃን መኖር ጫጫ አሜን በሉኝ ባካችሁ ያ የመጨረሻ ፐርፐስ የጸጋ ስጦታዎች እነሱ ናቸው ዓላማቸው ግን እንደው ይሄን ጀነራል ነገር በመጠኑ በሆኑ ጥቅሶች ለማሳየት ልሞክር 5 ጥቅሶች ላጽፋችሁ መጀመሪያ ቤታችሁ እንድታጠኑት አንደኛው ቅድም ያነበብኩላችሁ ሮሜ 1 ከ11 እስከ 13 ነው ፐርፐስ እግዚአብሔር የጸጋ ስጦታ ለአካሉ የሚሰጥበትን ዓላማና ምክንያት ምንም ነገር በህይወታችሁ ይሆናል ለመኑኝ እግዚአብሔር በመገለጥ የማይናገረው ነገር የለም ማይሰጣችሁ ነገር የለም ብትደክሙ ያበረታችኋል ብታዝኑ ይጠግናችኋል እግዚአብሔር ያስቃችኋል እግዚአብሔር በጎ ነገር ያደርግላችኋል እግዚአብሔር ስንበላ በልተን ደስ እንዲለን ሁሉን አትረፍርፎ በሚሰጠን በእግዚአብሔር ይላል እግዚአብሔር ምግብ ለምን ይሰጠናል ደስ እንዲለን እግዚአብሔር እንዲህ ጀነረስ አምላክ መስጠት ችግር የለበትም እዚህ ጋር ስንመጣ ፐርፐሱ መሳት የለብንም ሚያልፍ ህይወት የተሰጠበት ልጁን ኢየሱስ ክርስቶስን የሰዋበት ፐርፐስ ሚስ ማድረግ የለብንም አንደኛ የሮሜ መጽሐፍ ምዕራፍ 1 ቁጥር 11 እስከ 13 ሁለተኛ አንደኛ ቆሮንቶስ ምዕራፍ 12ን ሙሉን ይሁት እናንተ ግን 2-3 ቦታ ነው እዛ ጋር ማነሳው ሁለተኛው ጥቅስ ምዕራፍ 14 ነው ምዕራፍ 12 አንደኛ ቆሮንቶስ ምዕራፍ 12 እና ምዕራፍ 14 ስንት ጥቅስ 3 አራተኛው ኤፌሶን መጽሐፍ ምዕራፍ 4 ከቁጥር 12 እስከ 13 እቤት እንድታነቡት ብዬ ነው በቃ እኔ ሳወራ በመጽሐፍ እንዳትቸገሩ አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 4 ጀምሮ እስከ ቁጥር 9 ድረስ አራተኛው ጥቅሳችን ነው አምስተኛውና የመጨረሻው ጥቅሳችን ባለፈው ሳምንት ያየነውና አሁን ለመግቢያ የነገርኳችሁ የአንደኛ ጴጥሮስ መጽሐፍ ምዕራፍ 4 ቁጥር 10 ነው እነዚህ ጥቅሶች ላይ ተመርኩዤ 12 ለአካሉ እግዚአብሔር የጸጋ ስጦታ የሚሰጠው አካሉን ለመገንባት አካሉን ለማነጽ ነው ምን ማለት ነው 12 ነገሮች ነግሬያችሁ ልጨርስ 12 ነገር ከነዚህ ጥቅሶች ተመልከቱ ቅድም ያነበብነው ጥቅስ ገና ሳነበው የትዊቱ ጋር ነጥብ እንዳለ አይታችሁታል አንደኛ ሮሜ መጽሐፍ ምዕራፍ 1 11ን ስትመለከቱ ለማነጽ ሚል ቃል አለ ምንድነው ማነጽ ታስተውሳላችሁ ስለ ልሳን ስንነጋገር ራሱን ያንጻል ሚል ቃል አንስተን
ራሱን ማነጽ ምን እንደሆነ ልሳን ስንነጋገር ተነጋግረናል። ራስን ማነጽ ምንድነው? የጸጋ ስጦታ ያንጻል ማለት ምን ማለት ነው? ትዝ ይላችኋል ስለ ልሳን ስናወራ ራስን ማነጽ ቢልድ አፕ ማድረግ አያችሁ መገንባት የፈረሰ የደከመ የፈራ የደነገጠ ይላላ መታነጽ ምንድነው? መገንባት ምንድነው? ምንድነው መገንባት መታነጽ እንጻት ምንድነው? የሰው ህይወት ውስጥ እየፈረሰ ያለ ነገር እየተቀደደ ያለ ነገር እያፈሰሰ ያለ ነገር ሲገነባ አንድ ቤት ጡብ በጡብ ላይ የተደረገ ሲገነባ ማለት የጸጋ ስጦታ ይገነባል ውስጥ አንዳንድ ጊዜ ባዶ ብሎኑ የላላ ሰው ምናምን አትሆኑ ራሳችሁ ክፍት ባዶ በቃ ራቁቱን እንደቆመ ሰው ጮታችሁ ራሳችሁ ላይ የሚመለስ ድካም ዝለት ልባችሁ ርደ ያን ጊዜ የሚያስፈልጋችሁ የጸጋ ስጦታ ነው መታነጽ ያንጻል ለዚህ ነው አንደኛ ተሰሎንቄ መጽሐፍ ምዕራፍ 3 ላይ ጳውሎስ ጢሞቴዎስን ልልክላችሁ ነው በሁለት ሳምንት ነው የተለያቸው ተሰሎንቄዎችን በመከራ ሆኖ እሱ ሊመጣ ፈልጎ አልቻለም ጢሞቴዎስን ላኩላችሁ በእምነታችሁ እንዲያጸናችሁና እንዲያንጻችሁ ይላል እሱ ደግሞ ለዚህ ጊፍት ነው ይላል ስለዚህ ለምንድን ነው ቸርች የምንመጣው ለምን ቸርች ቀረሽ ትንሽ ህይወቴ ጥሩ አይደለም እንደው እኮ ቸርች የሚመጣ ያን ይመስሉኝ እንደውም ለመታነጽ ራስን ለማበርታት ኃይል ለማግኘት አያችሁ ቸርች ስትመጡ ሻወር እንደመውሰድ ልክ በሲሚንቶ አንድ ግንብ እንደሚገነባ ጡብ እንደሚቀመጥበት አይምሮአችሁ ህይወታችሁ ነፍስ መንፈሳችሁ ውስጥ የእግዚአብሔር ቃል በመንፈስ ቅዱስ በወንድሞች ምክር በህብረት በጸጋ ስጦታዎች ኃይል እግዚአብሔር የፈረሰን የደከመን የተሸራቸፈን ነገር ያንጻል ይገነባል መገንባት ይችላልላችሁ እንደ አካል መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 9 ቁጥር 31 ላይ የዚህ ቤተክርስቲያን እንደ ግብ ተደርጎ የተቀመጠ ነገር በመንፈስ ቅዱስ ይታነጹ ነበር ይላል መንፈስ ቅዱስ የሚያንጽ ነው የጸጋ ስጦታዎች የሚያንጹ ናቸው እንዴት ይዘጋል ሰው በራሱ ላይ እጅ መጫን ላይ በትንቢት ላይ በልሳን ላይ እንዴት አድርጎ ራሱን ይዘጋል እንዴት ብሎክ ያረጋል የሚያንጽን እንዴት እንዴት ይላል ሮሜ መመጣው አንድ የታወቀ አፖስትል መጥቶ ሊያያችሁ ሊጎበኛችሁ ሊያገለግላችሁ ብቻ አይደለም ስመጣ በጸጋ ስጦታዎች አንጻችኋለሁ አጸናችኋለሁ መጽናት እንድትችሉ ደግሞ መታነጽ እንድትችሉ ይላል ስለዚህ ጸጋ ስጦታ ቤተክርስቲያን ውስጥ የፈረሱ የደከሙ ልባቸው ይላላ ለእግዚአብሔር ቃል ለጸሎት ለህብረት ልባቸው የወረደ ሰዎች እንዲታነጹ በመንፈስ ቅዱስ ኃይል ስትሞሉ ሰው ይታወቃችኋል እኮ አይደል ስትደክሙ ታቃላችሁ ስትበረቱ መንፈስ ቅዱስ አብሯችሁ ሲሆን ልሳን ጸሎት መዝሙር ቸርች መሄድ ጓደኛ የቅዱሳን ህብረት ይናፍቃችኋል አለበለዚያ ሹልክ ባላየኝ በቃ ድቅቅ ሽምቅቅ የላላ የፈረሰ እግዚአብሔር አምላክ በመንታነጽበት በዚህ ማህበር እንዳንፈርስ እግዚአብሔር ምህረት ያድርግልን እዚህ መተን ከመድከም እዚህ መተን በኃጢአት ከመመለስ በዚህ መተን ደክመን በዳዴ ከመመለስ እግዚአብሔር ምንታነጽበት በቤቱ ባለ ወንዝ በምንረጭበት በዚህ የመታነጽ ኃይል እግዚአብሔር ይባርከን ሁለተኛ እዛው ሮሜ መጽሐፍ ምዕራፍ 1 ቁጥር 12 ላይ መበረታታት የሚል ቃል አለ ለአካሉ ምንድነው የሚያደርገው እግዚአብሔር ለምንድን ነው የጸጋ ስጦታዎችን የሚሰጠን እንድንበረታታ ይውላችሁ የጸጋ ስጦታዎችን ምንም ሌላ መበረታታት ሰራህና አቃለው ማለት ምን ማለት ነው አሁን መልእክተኛ ልከ በፍጥሞ ደሴት በዘይት የተቀቀለን አንድ አገልጋይህን ተነስ ለአገልጋዮቼ መልእክት ላክ ምን ብዬ ልጻፍ በርቱ በላቸው አቃለው ይጸናሹን ጽናት አቃለው አንዴ ጊዜ ጌታ ይግርመኛል ለኔ ልሽ የከፈልሽውን ዋጋ አቃለው ከቤተሰብሽ መሰደድሽን አቃለው ጓደኞች ያበረታታ እኮ ነው እግዚአብሔር የጸጋ ስጦታ አንዱ ስለው ማበረታታት ስለሆነ ኢንኮሬጅ ማድረግ ስለሆነ አያችሁ አሁን ትንቢትን ብቻ ስለምናስብ ነው እንጂ መጽሐፍ ቅዱስ ሲናገር ዳዎች ነበሩ ኢየሩሳሌም ውስጥ ሁሉም መጥተው አንድ ቤት ውስጥ መኖር ጀመሩ 2000 5000 ከዛ በኋላ አንዱን በርናባስ አሉት አጽናናህን አሉት አይደል እንዴት ያጽናናቸው እንዴት ያበረታታቸው ቤቱን ሸጠና ለድሃ ስጡ ብሎ ሐዋርያት እግር ስራ አስቀመጠ ይሄ የማጽናናት ልጅ አንተ በቃ እንድንጽናና አርገ እንድንበረታታ አንዳንድ ሰው ፊቱ ያበረታታኛል ፈገግታው ያበረታታኛል አንተን አይቼ በደስታ እንድሞላ ይላል አይደል ጳውሎስ እንባህን ያየው ደስ እንዲለኝ አንዳንድ ሰዎች ያጋቡባቸዋል
ጸጋ ነው ባይዘው እሱ self encouragement ሰው ሲያቹ encourage የሚሆን discourage የሚሆን ደሞ ምን ልትለኝ ነው የምትባሉ ሰው ይሄ ጸጋ ነው እግዚአብሔር እንዲህ አይነት ስጦታዎችን ይሰጣል ትንቢት ያበረታታል ልሳን ያበረታታል መልእክት ያበረታታል የጸጋ ስጦታዎች ኃይል ያበረታታል ስብከት ያበረታታል እረኝነት ያበረታታል እግዚአብሔር የሚሰጣቸው መንፈሳዊ ስጦታዎች እንደብልት በአካል ውስጥ የተለቀቁ encourage እንድንሆን አያችሁ generosity መስጠት በቅዱሳን መካከል የኤፌሶን የፊልጵስዩስ መጽሐፍ ምዕራፍ 2 እርስ በርሳችሁ መበረታታት ከጌታ የተነሳ ካላችሁ መጽናናትና መበረታታት የተነሳ የትኛውም ርህራሄ ምሕረትና ቸርነት አንድ ሐሳብ ይሁኑልኝ ይላል ምሕረትና ቸርነት መበረታታት ከጌታ የተነሳ መበረታታት አይዞሽ መባባል በኑሮዋ መድረስ ጸጋ አይመስልም ጸጋዎችን ስናያቸው ታያቸዋላችሁ መርዳት ማገዝ ችግረኞችን ማገዝ የጸጋ ስጦታ እኮ ነው አንዳንድ ሰዎች አሉ አይናቸው የተከፈተ ሰው የሚያዩ ፓስተር ይሄ አስራት አይደለም ይሄ መባ አይደለም ብለው ቸርች የሚያመጡ የተቸገረ ሰው ካለ ስጦ የሚሉ እንትና ችግር ውስጥ ያለ ይመስለኛል እባክህ ይሄን ስጥልኝ የሚሉ አንዳንድ ሰው ደግሞ ለራሱ ምስጋና በጣም ስለሚፈልግ በቃ አስጨብጭቦ መለከት አስነፍቶ ጌታ አሳስቦኛል ብሎ ቀጥሮ ምናምን አንዳንዱ ደግሞ ለቸርች ይሰጣል በቃ በአካሉ በኩል አካሉ ውስጥ ነው መጽናናት መምጣት ያለበት አያችሁ ሐዋርያት እግር ስራ አስቀመጠ የሚለውን አንስቼ ማለት ሰው እንዲበረታታ የሚያርጉ የጸጋ ስጦታ እንዳይደለም አሁን የጀመርኩት ከትንቢት አይደለም ከመስጠት አይደለም ከማስተዳደር አይደለም ከሐዋርያነት ከነብይነት አይደለም ለዛ ነው ስካላማውን ጀምር ብዬ ነው እንጂ የጸጋ ስጦታ ብዙ ነው አንዳንዶቻችሁ በዚህ ጸጋ ሙሉ ናችሁ እግዚአብሔር የተመሰገነ ይሁን አንዳንድ ሰዎች አሉ ወደ ልባቸው ሰው የሚመጣ የሚጸልዩ የሚካትቱ ደህና ነሽ ወይ ብሎ የሚደውሉ እንትናን እስቲ ደውልላት ፓስተር ደህና ነሽ ወይ የሚሉ አሉ እግዚአብሔር በጓዳ የሚሰጣቸው ትበረታታላችሁ እንደዚህ አይነት ሰዎች ፈገግታቸው ሰላምታቸው መኖራቸው ቸርች ውስጥ ፍሌቨር የሚፈጥር ሰዎች አሉ ደስታ የሚያመጡ ሰዎች አሉ ይበረታታል ጉባኤው መበረታታት ጀምሯል እነዚህም በዝርዝር ስለምናያቸው ሁለተኛው ግን እርስ በእርስ መበረታታት ጳውሎስ መጥቼ በመንፈሳዊ ስጦታ እንድትበረታቱ ላካፍላችሁ ፈልጋለሁ ይላል ሮሜዎች አስገራሚ ሚስጥር ነው የሚነግራቸው ጳውሎስ ሮሜ መጽሐፍ አንብባችሁ ምታጡት የወንጌል ባህር ነው የሚባለው ውቅያኖስ ነው የሚባለው አስገራሚ ጥልቅ ሚስጥር ነው የሚነግራቸው ነገር ግን ስመጣ በጸጋ ስጦታው ስትበረታቱ ማየት ፈልጋለሁ ይላል እየለመንኩት ነው ጌታን ልሂድና በሰጠኸኝ ስጦታ ላበረታታቸው ይላል አጵሎስ ትዝላችኋል በታችኛው ሀገር አልፎ ቆሮንቶስ ሄደ አቂላና ፕርስቅላም ደብዳቤ ጻፉለት እሱም በጸጋው ቅዱሳንን ያነጸ ያበረታታ ያስተምር ነበር ይላል አያችሁ መንፈስ ቅዱስ ያለበት ጸጋ ያለበት ሰው ዲስከሬጅ ልትሆኑ አትችሉም እሱ ጋር ሆናችሁ መበረታታት ይመጣል እግዚአብሔር እንደሱ ያድርጋችሁ እንባህን ያየው ደስ እንዲለኝ እንደተባሉት አይነት ሰዎች ሳስብ ደስ ይለኛል ሮሜዎችን ሳስባችሁ ደስ ይለኛል ሁሉ ጊዜ በሙሉ ልቤ ማገለግለው እግዚአብሔር ምስክሬ ነው ባሰብኳችሁ ቁጥር ደስ ይለኛል ከይታወቃ አቂላና ፕርስቅላ ከሮም ተሰደው መጣው ነገሮት እኮ ነው እዛ ያሉት ቅዱሳን ብታይ በቃ ሄዶ በሱ ጸጋ በእናንተም ጸጋ በእኔም ጸጋ እንድንበረታታ ይላል ከመድረክ ብቻ አይደለም መበረታታት ያለው እስቲ አሜን በሉ ይባካችሁ በእናንተም ውስጥ ባለ ጸጋና ጥበብ እንድንበረታታ ይላል ሶ ካንድ ወገን የሚፈስ አይደለም የጸጋ ስጦታ በበፊቷ ቤተክርስቲያን ጉባኤው ሙሉ ስትሰበሰቡ ለአንዱ ለሌላው ለዛኛው ለዚህኛው ሁሉም እንደዚህ ክብነች ቸርች እንደ ቲያትር ቤት አይደለችም ቸርች ዋን ሳይድ አይደለም ሌላው ሰው ቁጭ ብሎ እንደ ቲያትር ቤት እንደ ፊልም ቤት የሚያያት አይደለም ሁሉም ብልት ነው አካል ውስጥ አንዱ አንዱን ያበረታታል አንዱ አንዱን ሰላም ይላል አንዱ አንዱን ያንጻል ቆሮንቶሶች ለምን ተወቀሱ ጋያ ወንድሞቻችሁ እዛ ያነከሱ ወንድሞቻችሁ እዛ እየታመሙ እዚህ መተው መበረታታት ሲገባቸው እኮ ነው እግዚአብሔር አምላክ እጃችሁን አንሱ ልመርቃችሁ የመሳቅ ምክንያት ያደርጋችሁ ሰዎች የሚበረታቱባችሁን ጸጋ እግዚአብሔር በእናንተ ላይ ያስቀምጥ መገኘታችሁ ለሌሎች መበረታታት እስከሚሆን ድረስ ጩና አሜን በሉኝ ባካችሁ ፈገግታችሁ ለሌሎች ሳቅ እስከሚያጭር ድረስ የናንተ ፕሬዘንስ የእግዚአብሔር መንፈስ በሌሎች ላይ እስኪያስተጋባ ድረስ የሰዎች ሐዘን ለቋቸው እስከሚሄድ ድረስ ማርያም ወደ ኤልሳቤጥ በገባች ጊዜ የሰላምታዋን ድምጽ በጆሮዋ ስትሰማ መንፈስ እንደወረደባት የናንተን ሰላምታ የሚያልፍ የእግዚአብሔር ጸጋ ጉባኤው ላይ ይምጣ ሰላምታችሁን አልፎ ሌሎችን የሚያጽናና የሚባርክ ኃይል በእናንተ ላይ ይምጣ
እመኑ እንዳካል እግዚአብሔር በኔ ፕሬዘንስ እግዚአብሔር በኔ በኩል ያበረታታል በሉ ከመድረክ አጠብቁ እዛው ጋር ስራ ስሩና ሂዱ ወደ ቤታችሁ ሰው ተዋወቁ ሰላም በሉ ሃጋርጉ የእግዚአብሔር ሰላም ላንቺ ይሁን በሏት የእግዚአብሔር ጸጋ ባንተ ላይ ይረፍ በሉት በተቀደሰ ሐሳብ እርስ በርሳችሁ ተሳሳቡ እናንተ መንፈስ ቅዱስ በእናንተ የሚኖር ለሌሎች ኢንካሬጅመንት የምትኖሩ ናችሁ ቤቱን ሸጦ አምጥቶ በሐዋርያት እግር ስር በማስቀመጡ ሐዋርያቱ ጰራቅሊጦስ መጽናኛችን የተባለው መንፈስ ቅዱስ ወርዶ ሌላ ሰው ላይ ወርዶ ደግሞ መንፈስ ቅዱስ አጽናናቸው ያ የመጽናናት መንፈስ የእግዚአብሔር ልጅ የጌታ ኢየሱስ ክርስቶስ ማረግ ወደ ላይ መውጣት ያወረደው ያ መንፈስ ካጽናናቸው ጋር እኩል የሚሆን ሌላ መጽናኛ እግዚአብሔር በጉባኤ ውስጥ አስነሳ እግዚአብሔር እኔን ያድርገኝ የሚል አሜን ይበልስ ለራሳችሁ ሳይሆን ለሌሎች የምትፈልጉ ከሆነ እግዚአብሔር በሰላምታዬ ውስጥ እንዲሰራ እግዚአብሔር በፈገግታዬ ውስጥ እንዲሰራ ጳውሎስ አለ እንባህን አይቼ እንኳን ባረካለሁ እንዳለ እግዚአብሔር አምላክ በዚህ ጸጋ ይሙላችሁ እግዚአብሔር በማገልገል መንፈስ ይባርካችሁ ሶስተኛው ፍሬያማ በሌሎች አሕዛብ ዘንድ ሆኖልኛል ይላል አሕዛብን ዝም ብሎ አይደለም የሚያነሳው ቀጥሎ እዳለብኝ ለግሪክ ለጨዋ ለተገረዘ ላልተገረዘ ነው የሚለው እዳ ሸክም እናስ ሌሎች አሕዛብ ጋር እጄ ፍሬ አምጥቶልኛል ይላል ይሁላችሁ የኔ ትጋት የኔ ምናምን አይደለም መንፈስ ቅዱስ ሲሰራ የእግዚአብሔር ጸጋ ሙቭ ሲያደርግ በሰዎች ህይወት በቲኔጆች ህይወት በወጣቶች ህይወት ፍሬ የሚፈራው ጫጫ አሜን በሉኝ እሴ ኳየሮች በእናንተ ጉልበት አይደለም በድምጻችሁ አይደለም የእግዚአብሔር ጸጋ ሲመጣ ዲያቆናት ምጸጋም ያልፍባችሁ ፍሬያማም ያደርጋችሁ እስቲ ጩና አሜን በሉኝ ጳውሎስ እንደዚህ ይላል ከስር ወጣለሁ ከዚህ በኋላ ያለኝ ህይወቴ ይላል ፍሬያማ እንደሚሆን አቃለሁ ይላል ፍሬያማ ህይወት እንደሚኖረኝ አቃለሁ ይላል ለምን ለኔ ከሆነ ብሄር ነው የሚሻለኝ ካለው ግን ለእናንተ ጥቅም ነው ከእናንተ ጋር ያለው እግዚአብሔር በጌታ በኢየሱስ ክርስቶስ ፍሬያማ ህይወት እንደሚሰጠኝ እርግጠኛ ነኝ ይላል ፍሬያማ ህይወት ምን አይነት ነው ጳውሎስ ቆሮንቶስ ሮሜ ሄዶ ምን ያላፈሩትን ሊያስፈራቸው ነው ቸርች ቆለ ትልቅ ቸርች ሚገርም ሚስጥር የተገለጠላቸው አዝምራፍ 16 ላይ የተጠቀሱ በጎ ነገር ሁሉ የተገኘባቸው እነንትና በጌታን በማወቅ የሚቀድሙኝ እነንትና በሐዋርያት ዘንድ ስመጥር የሆኑ እነንትና እነዚህ ሁሉ ያሉበት ነው እነዚህ ሁሉ ያሉ ጳውሎስ ምን ሊያረግ ነው እመነኝ የእግዚአብሔር ጸጋና መንፈስ ሌሎች ሰዎች ፍሬያማ እንዲሆኑ የሚያደርግ እኔ ወንዙን ይዤ ነው ምዞረው መጽሐፍ ቅዱስ ሲናገር መንፈስ ቅዱስ አልወረደምና ስለሱ ተናገረ የተባለው ለሚያምኑትም በውስጣቸው ይሄ መንፈስ ይሄ ወንዝ የማያቋርጥ ምንጭ ይሆናል እንደተባለ የደረቁ ቦታዎች አሉ የተቆረጡ ዛፎች አሉ እኔ ሲሄድ እኔ ሳገኝ እኔ ሰራ ፍሬያማ እንዲሆኑ የሚያደርጋቸው ጫጫ አሜን በሉኝ ባካችሁ ጳውሎስ እንደዚህ ይላል ፍሬያማ መሆን ፈልጋለሁ እናንተ ጋር መጥቼ የጸጋ ስጦታዎችን ሳካፍላችሁ አገልጋዩ መጥቶ አካፍሎ ሄዳ አትሉም ታፈራላችሁ ዋው ሰብኮ ከመሄድ ጸልዮ ከመውረድ ዘምሮ ከመውረድ ሰዎች ሰላም ብሎ ከመሄድ ሳይሆን እግዚአብሔር ፍሬያማ የሚያደርግ የጸጋ ስጦታዎች ሙላት ጩና አሜን በሉኝ ባካችሁ ጆታችሁን አንስቱና ሲጸልዩ በጌታ በኢየሱስ ስም ፍሬያማ ህይወት ስጠኝ ፍሬያማ አገልግሎት ስጠኝ አቤቱ ስወጣና ስገባ ፍሬያማ መሆን እፈልጋለሁ በልጆቼ ማፍራት በቤቴ ማፍራት በመውጣቴ ማፍራት በመግባቴ ማፍራት እፈልጋለሁ የጸጋ ኃይል በኔ ላይ ይምጣ የጸጋ መንፈስ በኔ ላይ ይምጣ ፍሬያማ ያድርጋችሁ በወንዝ ዳር እንደተተከለችው ዛፍ በኢየሱስ ስም ፍሬያችሁ የበዛ ይሁን አጠገባችሁ ያለውን ሰው ያሱትና መንፈስ ቅዱስ አካሉን ያንጻል ማለት በሉት የጸጋ ስጦታ በአንተ ላይ ካለ አካሉ ይጠቀማል ማለት ፍሬያማ ይሆናል ማለት ነው ፍሬያማ ይሆናል ማለት ነው ጩና በሉት ፍሬያማ ይሆናል ማለት ነው በኋላ በሌላ ምክንያት አነሳዋለሁ አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 4 ላይ ጳውሎስ እንደዚህ ይላል ጌታ እስከሚመጣ ድረስ አንድም የጸጋ ስጦታ ከእናንተ አይጎልም እናንተ በእርሱ አማካኝነት በንግግርም በእውቀትም በልጽጋችኋል ይላል ባለጸጋ ሆናችኋል ይላል ስለ ክርስቶስ የተነገረው ነገር በእናንተ ጸንቷል ይላል
ስለ ክርስቶስ የተነገረ ነገር በእኔ የሚጸናው የመንፈስ ቅዱስ ሥራ በእኔ ማፍራት ሲጀምር ክርስቶስ የክርስቶስ ሕይወት በእኔ ይበቅላል ኢየሱስን መስላለሁ አሮጌ ነገር ይወገዳል ቡዳ አልቻለም ሽንቹይዝም አልቻለም ዓለም አልቻለችም አሮጌን ነገር ማውጣት ሰውን ባህሪ መቀየር ይሞክሩ ይሆናል ሰውን ግን የኢየሱስን መልክ ያን ዲቫይን ያን ንጹህ ሕይወት ለማለማመድ አይችሉም አንድ ግን የሚቻል አለው ተብሏል በወንጌል የተሰበከው እሱ ነው እንደዚህ ይላል መጽሐፍ ይህ እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው እርሱም ሥጋ የለበሰ እርሱም ለመላእክት የታየ እርሱም ለአሕዛብ የተሰበከ እርሱም በክብር ያረገ አሜን በሉኝ በደም ተሰብኳል ምን ተብሎ አንድ እግዚአብሔርን የመምሰል ሕይወት ተገልጧል እስቲ ጩና አሜን በሉኝ በደም አንድ ሕይወት ተገልጧል ተብሎ ተሰብኮ የለም ያ ሕይወት በእናንተ ይኖራል እሱ ግንድ ነው እናንተ ቅርንጫፍ ናችሁ ከሱ ሕይወትን ትካፈላላችሁ አሮጌው ነገር ይወድቃል አዲሱን ሕይወት ትለብሳላችሁ ይሄ ስብከት እንዴት ጸና እንዴት ሆነ እንዴት ተከናወነ እንዴት አሮጌ ነገር ማውለቅ ቻሉ እንዴት ኢየሱስን ሕይወት ለበሱ የመንፈስ ቅዱስ ስጦታ ሲመጣ እስጩና አሜን በሉኝ እነዚህ ያልተማሩ እነዚህ መሐይሞች እነዚህ ችኩሎች እነዚህ ቀሽቃሾች እነዚህ ባክሚያረጉ ተጠራጣሪዎች እንዴት የኢየሱስ ሕይወት ያ የተሰበከው እንዴት ጸና በእነሱ ጩና መንፈስ ቅዱስ በሉኝ እዚህ መንፈስ ቅዱስ አንድ ማህበር መንፈስ ቅዱስን ከሸሸ አንድ ግለሰብ መንፈስ ቅዱስን ከተወ የጸጋ ስጦታዎችን ማቀጣጠል ካቆመ ፍሬ እንዳቆመ ቁጠሩት መስኖውን እንደቆረጠ ቁጠሩት የእግዚአብሔር ወንዝ በእኛ ላይ ይምጣ ፍሬያማ የሚያደርገን የእግዚአብሔር ጸጋ ይምጣ አንድ ዛፍ ቢቆረጥ ስሩ ሄዶ የወንዝ ሽታ የውሃ ሽታ ሲያገኝ እንደሚያቆጠቁጥ የእግዚአብሔር መንፈስ ሽታ ፍሬያማ የሚያደርግ የእግዚአብሔር መንፈስ ሽታ እስቲ ጩና አሜን በሉኝ እነዚያ አጥንቶች በሕይወት ይኖራሉ አላቅም መንፈስ ጥራባቸው መንፈስ ይግባባችሁ በላቸው እንደ ሰራዊት ይቆማሉ እንደሚል እግዚአብሔር ፍሬያማ ያድርጋችሁ በጸጋ ኃይል ፍሬያማ ያድርጋችሁ ጮቹ አሜን በሉኝ ባካችሁ ፍሬያማ ፍሬያታችሁ ጳውሎስ እንደዚህ ነው የሚለው ፊልጵስዩስ ላይ ተግባሬ ፍሬያማ እንደሚሆን አቃለው ነው የሚለው ፊልጵስዩስ ላይ ከዚህ በኋላ ከስር ሁሉም ተግባሬ ፍሬያማ እንደሚሆን አቃለው ይላል how on earth የሰራችሁት ሁሉ ፍሬያማ የሚሆንበት ምን አይነት መንፈሳዊ ፕሪንሲፕል ትነግሩኛላችሁ ምን አይነት የዓለም ትምህርት ትነግሩኛላችሁ በሰራችሁት ነገር ሁሉ ፍሬያማ የምትሆኑት ፐርፐዙ ምን ሆኖ ለኔ ሕይወት ክርስቶስ ሞትም ጥቅም ነው ከዛስ መንፈሳዊ ፍሬ በመትሰሩት ሁሉ ፍሬያማ መሆን አለ መጽሐፍ ቅዱስ እንደዚህ ይላል እሱ ይላል በወንዝ ዳር እንደተተከለችው ዛፍ ይሆናል በሚሰራው ሁሉ ይከናወንለታል ይላል ይሄን ወንዝ የሚፈልጋል ይሄን ወንዝ የተራባለ ይሄን ወንዝ የተጠማለ በስራው መከናወን የሚፈልግ በግራና በቀኝ መከናወን መስፋፋት እግዚአብሔር አምላክ ፍሎሪሽ እንዲያደርገው ሕይወቱ እንዲያብብ ልጆቹ እንዲያብቡ እጃችሁን አንሱና አሜን በሉኝ እሺ ፍሬያማ ያደርጋል መንፈስ ቅዱስ የጸጋ ስጦታዎች ባሉበት ጉባኤ ውስጥ ፍሬያማነት አለ ሰዎች ያድጋሉ ይሾማሉ ተጠቂዎች አይጠፉም አይጨነግፉም አይወጡም አይወድቁም አይደርቁም የመንፈስ ቅዱስ ኃይል በመካከላችን ይምጣ የመንፈስ ቅዱስ ኃይል በመካከላችን ይምጣ መካኖች አንሆንም ፍሬያማ እንሆናለን የወላድ ደግ መካን አንሆንም የድካማችንን ፍሬ እንበላለን ጩና አሜን በሉኝ መንፈስ ቅዱስ እስካሁን ላደረግነው ምህረት አድርግልን ጀርባ ስለሰጠን ይቅር በለን እጆቻችሁን አንሱና ፈልጋለሁ በሉት ጩና በሉት ፈልጋለሁ በትዳራችሁ በኑሯችሁ በወጣትነታችሁ ፍሬያማ መሆን የምትፈልጉ በጸጋ ስጦታዎች ኃይል ፍሬያማ መሆን የምትፈልጉ እጆቻችሁን አንሱና ፈልጋለሁ በሉት አንድ ደቂቃ ልስጣችሁ ፈልጋለሁ ያላንተ አይሆንልኝም በሉት ያላንተ አይሆንልኝም መንፈስ ቅዱስ አገልግሎቴ ፍሬያማ እንዲሆን ቤቴ ፍሬያማ እንዲሆን ኑሮዬ ፍሬያማ እንዲሆን እፈልጋለሁ ሄጄ ጎብኝቼ መመለስ አይደለም ቆሜ መመለስ አይደለም ቆሜ መውረድ አይደለም ፍሬ ያለው ሕይወት በኢየሱስ ስም ይሁንላችሁ ሁለተኛውን ጥቅስ ተናግሬ ልጨርስ ሳምንት ልቀጥል ግዴታ አይደለም ለነገሩ 10 ደቂቃ አለኝ ከምችል ይሄድና እንድንጸልይ ብዬ ነው እንድንዘምር ብዬ ነው አንዱ ልናገርና ልጨርስ ግዴላችሁ ጸሎት ነው ውስጥ ያለው አለ መንፈስ ቅዱስ በዚህ
ይናፍቀ የተራበ አለ ፍሬያማ መሆን ያማረው አለ ኑ ባካችሁን የእግዚአብሔር መንፈስ በዚህ አለ የለተራቡ አሁን መረስረስ ይሆናል አሁን መረስረስ ይሆናል ሌላም ውስጥ አልገባም አሁን መጸለይን ጀምሩላችንም በልሳኖቻችን እንናገር ፍሬያማ አድርገኝ በሉት መጽናት ፈልጋለሁ መበረታታት ፈልጋለሁ መንፈሳዊ ፍሬ በኔ እንዲመጣ ፈልጋለሁ ያላንተ አይሆንልኝም በሉት ያላንተ አይሆንልኝም መንፈስ ቅዱስ ያላንተ አይሆንልኝም ጉባኤው በእግሮቹ ይቆም አሁን